የአካባቢን ሁለንተናዊ ልማት ለማሳደግ የሀገር ውስጥ ገቢ ግብር ወሳኝ ከሚባሉ ኢኮኖሚያዊ አቅሞች ውስጥ ዋነኛው ነው። በኮምቦልቻ ከተማ አስተዳደር የሚገኙ ነጋዴዎችም የግብርን ጠቀሜታ በመረዳት ግብር ስንከፍል ለራሳችን መሰረታዊ ለውጥ፣ ለቤተሰቦቻችንም የነገ ተስፋ እየሰራን እንዳለ ይሰማናል ሲሉ ገልጸውልናል። የትምህርት ቤት ግንባታ እያደረግን እንደሆነ፣ የጤና ግንባታ እያደረግን እንደሆነ ስለምናስብ ይሄን አድርገን ስለምናስብ በዋናነት ለዛ ዓላማ እንደሚውል ስለምናስብ ልክ ለራሳችን እንደምናደርገው በተመሳሳይም ለራሳችን አገልግሎት ስለሚውል በዛ አንደርስታንዲንግ ስለምንረዳ ግብር ስንከፍል ልክ ለራሳችን ለድርጅታችን ማሳፊያ እንዳያደርገው ጭምር አድርገን ነው የምንረዳ። ግብር ማለት ያው የልጆቻችን የእያንዳንዳችን ህልውና ነው። ግብር ምን የማይገባበት ቦታ አለ? ግብር የሁላችንም ህልውና፣ የሀገር የወገን የተማሪ የአገር መደካማ የሀገራችን ምሰሶ ነው ግብር ማለት። ይህ ሁሉ ልማት የምናየው እኮ ግብር በመከፈል ነው። ግብር ሲከፈል አገር ያድጋል፣ አገር ይቀናል፣ አገር ወደ ተሻለ ደረጃ ይደርሳልና እኔ ከምንም በላይ ግብርን በመክፈላችን በጣም ደስተኛ ነኝ። የከተማ አስተዳደሩ በየዓመቱ ለታማኝ ግብር ከፋዮች የእውቅና ሽልማት የሚሰጥ ሲሆን በዚህ ዓመት ተሸላሚ የሆኑ ነጋዴዎችም ምቹና የለማች ሀገር እንድትኖረን ነገም ቢሆን በታማኝነት ግብር መክፈላችንን እንቀጥላለን ሲሉ ነው የተናገሩት። አንድ ዓመት ገና ተጀመርኩ። አንድ ዓመት እንዳውም አልሞላ እንደጀመርኩ ነው። አሁን እንግዲህ ተሸላሚ ከሆንኩ እንግዲህ እንጂ ብዙ ዓመት ገና ለዚህ ከተማ ግብር ከፋይ የመጀመሪያው ዓመት ነውና በመጀመሪያው ዓመት እንግዲህ ተሸላሚ ከሆንኩኝ በደንብ ከመጀመሪያው ገና ጥሩ አካሄድ ይደናል ማለት ነው። ለሌላውም እንደዚህ አርአያ ሆኖ ተከትሎ እንዲሰራ ነው። ግብር ነገም ተነገ ወዲያ የሚቀር ነገር አይደለም። ያው እውቀትም ሆነ ነፃን ግልጽነትም እንትን እያልክ መሄድ ነው እንጂ ከግብር የሚሸሽ ሰው ስለሌለ ወደ ግብሩ መምጣት ነው የሚሻለው። እንደ ኮምቦልቻ ጨርቃጨርቅ በሁለት መንገድ ነው እኛ ግብር የምንከፍለው። በፌዴራል ደረጃም ተሸላሚ ነን፣ በከተማ አስተዳደርም ላስቲርም ተሸላሚ ነን። እንግዲህ ከ30 እስከ 40 ሚሊዮን በላይ ለከተማ አስተዳደር፣ በፌዴራል ደረጃ ከሆነ በጣም ትልቅ ብር ነው ገቢ የምናደርገው። የሚጠበቅባቸውን ግብር በመክፈል ልማትን እንደሚጠይቁ የሚናገሩት ነጋዴዎች ግብር ማጭበርበርና ስርቆት ከራስ ኪስ ከልጆች ቀለብ እንደ ማጭበርበር ይቆጠራል ሲሉም አንስተዋል። እንግዲህ ግብር ገብረህ ህዝቡ ማያት አለብህ። ህዝቡ ማያት ነው የምትጀምረው። በእያንዳንዱ ውስጣዊ መንገድ ፊት ለፊት ግብር ገብረንማ እኛ እንግዲህ መኪኖቻችን ሳልቶ እንዳይመታ ሁሉ እንፈልጋለን። በጣም እሱን ደግሞ ተመልሰን የምናየው ጉዳይ ነው እንጂ ግብርም ከሂሳብም እኛ ደግሞ ሂሳብ እናደርጋለን። ለገበርነው ከተማ ለገበርነው ደግሞ የት ደረሰ ምን ሆነ የሚለውን ግዴታ አለብን ማለት ነው። ለማያት ማጭበርበር እኮ ከራስ ጋር መጣላት ነው። ለኔ እንደዛ ነው የሚሰማኝ። ማንም ሰው አጭበርብሮ እኮ ሰላም ያድራል ማለት ዘበት ነው። ከማጭበርበር ይልቅ በትክክለኛው መንገድ ግብርን አሳውቀህ ለሀገር የምትሰጠው ነገር ለራስ ኩራት ነው። ነገ ቀና ብለህ እንድትሄድ የሚያደርግህ ተግባር ነው። አንድ ሀገር ከየትም አንጥታ ልታድግ ልትበለጽግ ልማቶች ሊስፋፉ አይችሉም። ስለዚህ ከሚገኘው ነገር በመክፈል እንደሆነ አድርጎ ለማህበረሰቡ ይሄንን ትምህርት በመስጠት መንግስትም የሚያስፈልገውን ቁጥጥር በማድረግ ይሄን ነገር ማበረታታትና የተሻለ ማህበረሰቡ አምኖበት ለራሱ እንደሆነ እንዲከፍል ማድረግ የግንዛቤ ማስጨበጫ እንትኖችን አሁንም በደንብ አስፍቶ መስጠት አስፈላጊ ነው። በከተማ አስተዳደሩ ባለፉት ዓመታት የግብር አሰባሰብ ሂደት በእጅጉ የተሻለ በመሆኑ በየዓመቱ ባደገ ሁኔታ ገቢ እየጨመረ መጥቷል። ኮምቦልቻ ላይ እንግዲህ 2015 ላይ የነበረን አጠቃላይ እቅድ 900 ሚሊዮን ብር ነበር። 918 ሚሊዮን ብር ነበር። 16 ላይ ወደ 1.8 ቢሊዮን ብር ገባን። 17ም ላይ ያው ክልሉ ላይ ተፈጥሮ በነበረው የሰላም እጦት ምክንያት ክልሉም በዛው እቅድ የገቢ እቅድ ቀጥሎ ስለነበረ እኛም 2017 ላይ ዳይሬክትሊ ያንኑ እቅድ ነበር 2016 ላይ የነበረን እቅድ የያዝ ነው። ያም ሆኖ ግን 2017 ላይ እንዳያችሁት 95% ነው የመደበኛ ገቢ አፈጻጸማችን የሰበሰበው። ያ ማለት 2015 ላይ ከነበረው የመደበኛና የአገልግሎት ገቢ ድምር የአገልግሎት ገቢውን ሳይጨምር ብቻ መደበኛው ብቻ በልጦታል ማለት ነው 2017 ላይ ስንመጣ ማለት ነው። በዚህ ዓመትም ቢሆን ባለፉት 5 ወራት ከ2017 የገቢ በጀት ዓመት ከ269 ሚሊዮን ብር በላይ ጭማሪ ማሳየት ተችሏል። 2.3 ቢሊዮን ብር ነው እቅዳችን። የመደበኛ እቅዳችን 1.5 ቢሊዮን ብር ነው። አገልግሎት ገቢ እቅዳችን 792 ሚሊዮን ብር ነው።
ይሄ ሲደመር ኦልሞስት ወደ 2.5 ቢሊዮን 2.3 ቢሊዮን ብር አካባቢ ይደርሳል። ዘሴማስ አሁን ላይ 888 ሚሊዮን ብር ሰብስበናል። አምና 2017 በተመሳሳይ ህዳር 30 ድረስ ከነበረን ፐርፎርማንስ 269 ሚሊዮን ብር በመብለጥ ሰብስበናል ማለት ነው። የከተማው ነዋሪ የልማት ጥያቄን ሲያነሳ የሀገር ውስጥ ገቢ ግብርን በታማኝነት መክፈል እንዳለበት በመግለጽ እስካሁንም በተገኘው ሀብት ልክ በከተማው የተለያዩ ልማቶች እየተሰሩ መሆኑን የከተማ አስተዳደሩ ከንቲባ እንዲህ ሲሉ ተናግረዋል። ህብረተሰቡ ራሱ የሚመሰክረው ያያቸው በፌደራልም በክልልም እንዲሁም በከተማ አስተዳደሩ ከተማው ላይ ትልልቅ መሰረተ ልማቶች ቢሊየንስ ይሄ ከተማ ከሚሰበስበው ብቻ ሳይሆን በአገር ደረጃ ከተሰበሰቡ ከሌሎችም ተሰብስበው ከተማው ላይ ግን ሰፋፊ ስራዎች እየሰሩ ነው። የመንገድ ስራ በፌደራልም በከተማ አስተዳደሩም እየተሰራ ያለበት ሁኔታ ነው። ኤርፖርቱን የማሻሻል ስራ፣ የመብራት የማሻሻል ስራ፣ የውሃ አዲስ ግንባታዎች እንዲሁም በኮሪደር ልማት ሌሎችም የመሰረተ ልማቶችን ስራ እየሰራን ያለበት ነው።